ምክንያቱም እሱ እኔ ህይወት ውስጥ አንዳች የሚመለከተው ነገር ስለሌለ ሂጂም ግቢም ውጪም አትውጪም ሊለኝ አይችልም። በልጁ ጉዳይ ስለሆነ ልጁን ስለሚወደው ስለምታውቂ ልጁ ዛሬ ነው ሊወደው ታስቀምጪ። ወይኔ ጉዴ እናንተ እቺ ቡዜ ማለት ነው። ድጋሚ ደግሞ በዚህ መጣችና በልጁ ስለመጣሽበት ለ2 ወር ብለሽ ስላስቀመጥሽበት ልጁ ስለሚወደው ነው ብላ አሁንም ትምጣ በዚሁ። እንደው ይሄ ልጅ ፈረደበት እኮ ጋይስ፣ ፈረደበት። ልዑሌ ፈጣሪ ያሳድገ። እውነት ለመናገር ቡዜ ደግሞ ማለት ነው የሆነ እንደ ሴት ሰከን ናቲም እንዴ አንቺ ጨበሪያም ሰከን በይ። እውነት ደግሞ እንደዚህ አይነት ሴት ታስጠላኛለች። በተለይ ጸጉሯ እንደዚህ የምታንጨባረር ማለት ነው። ለነገሩ አለ አይደል አለብሽ እኮ አጋንን ተሸክመሽ ነው የምትዞሪው። የምሬን ነው የምልሽ። አስጠሊታም ደግሞ እንደዚህ እየዞረችት ከዚህ በፊት እንደዚህ ደርባባ የነበረች ሴት ረጋ ያለች የነበረች ሴት ዛሬ ላይ እየየይ የነዛ ያስጠላብሻል። የምር በጣም ነው የሚያስጠላብሽ። ሲቀጥል ደግሞ ሩታዬ ከዳኒ ጋር ታረቀች። እንኳንም ታረቅሽ የኔ ውድ። ከትላንት ወዳ እኮ ሩታን አስለቅሰዋት ነበረ። የዛኔ እውነት ለመናገር ሩታ በጣም ነበር ያሳዘነችኝ። ያም አፍ በጠለፋ አላት ማለት ነው። በተለይ ደግሞ ዴብ የሚባለው ልጅ የተማረ ይግደለኝ ማለት አሁን ነው። በጣም ጎበዝ አስተዋይ ረጋ ብሎ የሚያወራ ልጅ ነው። ደግሞ አብርሃምና እቺ ጨበሪያም ደግሞ ግትር እኮ ናችሁ እናንተ። ግትር ታውቃላችሁ አይደለ? ግትር ለሴት ልጅ ክብር ይኖራችሁ ሁለታችሁ። ሲቀጥል አብርሃም መርጣ ሄዳል እኮ ልጅህን አልፈልገውም፣ በሴት ልጅ ቀይሬዋለሁ፣ ባለሌ ሴት ቀይሬዋለሁ፣ ስለዚህ ልጅ እንደፈለግሽ አድርጊው ብላ ገና በ4 ወሩ ሴት አለሌ ሴት የመረጥከው አንተ ጀዝባ ማለት ነው። አሁንም እንደዚህ ጋር መታ ልጄ ትላለህ። አታፍርም እንዴ? ማፈሪያ የሆንክ ማፊያ ነገር እኮ ነው። የምር ማፊያ ማለት ነው። የትኛው ወንድ ነው የ4 ወር ጨንቅ እንትን ምንድነው ጨቅላ ህፃን ትቶ ከሌላ ሌሊ ሴት ጋር ሆኖ ከዛ ልጄ አያምርብህም? ትውለድልህ። እውነት ሄርሜላ ትውለድልህ። ሂድ አግባት፣ ቀለበት አድርግላት። በጎች አሉ አይደል? እውነትም የምታገባት መስሏቸው እየጠበቁ ያሉ በጎች ሞልተዋል እኮ። ለምን አታገባትም? የቀለበት ብር አልተላከም እንዴ? ባለፈው እኮ ልከዋል። በጎች አትልኩም እንዴ? ብር ላኩ። ቀለበት ያደርግላት፣ ያግባት፣ ከዛ ትውለድለት። እውነት ትውለድለትና ከሩታ ጭንቅላት ይውረዱ እነዚህ ሰዎች ሁላቸውም። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልኝ ቻናሌ ጋይስ፣ እያደረጋችሁልኝ እና ሩታዬ እንግዲህ ሀሳቧ ቀይራለች። መጀመሪያ ወደ ቡታጀራ እሄዳለሁ ብላ ነበር። አሁን ግን እናቴ ትመጣለች በቃ ለትንሽ ጊዜ ብላለች። ሩታዬ የኔ ውድ ነገር እናትሽ ወደ ግራም ይሁን ወደ ቀኝ አታደርጊ። ቀጥ ለጥ ብለሽ ቤተሰቦችሽ ጋር ሂጂ። የፈለግሽበት ደግሞ የመሄድ መብት አለሽ እንዴ። እሱ እኮ የፈለገበት የመሄድ መብት አለኝ ብሎ አይደል እንዴ ሴት ጋር የሄደው? የትኛው ወንድ ነው ብላ አሌኩም እናንተ በጎች ማለት ነው። በጎች ልጠይቃችሁ፣ የትኛው ወንድ ነው የ4 ወር ጨቅላ ልጅ አስቀምጦ የፈለገ ባልና ሚስት ቢፋቱ ከሌላ ሴት ጋር አሻሽ ገዳም የሚለው የትኛው ወንድ ነው? አይታችኋል እንዴ? አይታችኋል ወይ? ሲጀመር በ4 ወር ውስጥ ተፋተዋል ተብሎ ሌላ ሴት መታ ተለጥፋበት፣ እውነትም ለዘላቂ የሚያገባት ነው የሚመስላችሁ? ጊዜያዊ ነው የሚመስላችሁ? ወይስ አግብቷት የሚወልድባት ነው የሚመስላችሁ? ጅሎች፣ ጅላንፎላ አስጠሊታም ስታስጠሉ። እናንተም ይሄ ጨበሪያም ማናት ቡዜ እስከተል አብርሃም አንድ ናችሁ ሁላችሁ። በጣም ነው የደበራችሁ፣ የምትደብሩ በጣም ነው የምታስጠሉት የምር። ሲቀጥል አትንጨርጨሪ ቡዜ እሺ። በልጆች እያዩ በልጆች ያሳይሽ የምትሏት ብዙ ሰዎች አላችሁ። እውነት ለመናገር እንደዚህ አይነት ሰው ይሄ በጎቹ ያሳያችሁ። እናንተን ወልዳችሁ እንደዚህ አይነት ትክክለኛ ሪል የሆነ ህይወት ልክ በሩታና በአብርሃም እንደሚያደርጉት ወይም ደግሞ የተፈጠረው ነገር ልበላችሁ እንዲገባችሁ ማለት ነው። እንደዚህ አይነት ህይወት ለእናንተ ሚስጣችሁ ቤታችሁ ይግባ። እሺ ሰተት ብሎ ማለት ነው። ሩታ ላይ እየተፈጠረ ያለው ነገር ቤታችሁ ሰተት ብሎ ይግባ፣ ያሳያችሁ። እንዲህ ነበረ እንዴ ሩታ የምትኖረው? አሁን ተረዳኋት ያለሽ ሽልጥልጥ አስጠሊታ ሙላ። በጣም ነው የምታስጠሉት፣ በጣም ነው የምትደብሩት። ለማንኛውም አብርሃም ሴት ልጅ መርጦ ሄደዋላ እንዴ። ልጄ ምነው አንተ በልጅ አስራት ልታስቀምጣት ነው እንዴ ሚስትህ? ወይ ልጄ
እንደ አባት እኮ ልጄ ብሎ የሚያስብ ከሆነ ረጋ ይላል፣ ሰከን ብሎ ያስብበታል። ገባህ አይደለ? ረጋ ብሎ ሰከን ብሎ ያስብበትና ማግባትን ካለበት ከ2 ዓመት ወይም ከ5 ዓመት በኋላ ስንቶቻቸው 20-30 ዓመት ብቻቸው አሳድገው 25 ዓመት 20 ዓመት አሳድገው ከዛ በኋላ የሚያገቡ አሉ አይደል እንዴ? ሲጀመር እስከ መጨረሻው የማያገቡ አሉ አይደል እንዴ? አንተ ምን ነው ከሴት ጭን አልጠፋም አልክ? ያለ ሴት አይሆንልህም እንዴ? ጉድ እኮ ነው እውነት። ልጄ 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 ልጄን ይዘሽ የመሄድ መብት የለሽም ልጄ። እችይቱም ደግሞ ምትላለች በልጁ ስለመጣሽበት ልጁ እንደሚወድ ስለምታቂ በልጅ አትነግዱ ተባላችሁ በተደጋጋሚ። ነገር ግን አትሰሙም እናንተ። እንዴት አትነግዱም? እንዴ ነችና እንዴት ይቀራል? አሁን ብቻ ሩታዬ እናትሽ እንዳወስጂ ወደ አዲስ አበባ። የምሬ ነው ምልሽ። እናትሽ ወስደሽ የማንንም መነገጃና መሸቃየት አድርገት። አርፈሽ ቁጭ በይ። ከፈለግሽ ነው ወደ ቡታጀራ አለቀ እንጂ የሩታ እናት መጣች፣ የሩታ እናት ተቆጣች፣ የሩታ እናት ወጣች፣ የሩታ እናት ወረደች ከሚባል ልጅሽን ይዘሽ ቀጥለጥ ብለሽ ቡታጀራ ገብተሽ ብትኖሪ ነው የሚሻለው ማለት ነው። ለማንኛውም ውድ ቤተሰቦቼ ዋናው የሩታ ሳቅ ነው የምፈልገው፣ ፈገግታዋ፣ ዘና ማለቷ። ገባቸው አይደለ? ሲጀምር ጠንካራ እናት ናት። የፈለገ ነገር ቢከሰት ቢፈጠር ማለት ነው እኔ 100% አምንባታለሁ ልጅቷ። ገባችሁ? ልጇን እንዴት አድርጋ ማሳደግ እንዳለባት ጠንቅቃ ታውቃለች። የምሬ ነው። እንደ ሌላኛዋ ሴት ዘልዛላ ሰገጤ አይደለችም። የምር አሉ አይደል እንዴ ራቆታቸው የሚሽለጠለጡ ሽልጥልጦች ያሽለጥልጣችሁና ማለት ነው ልጃቸው ራሱ ጥለው ልጃቸው ወርውሮ የሚሸለጠለጡ። እሷ የፈለገ ቢሆን አሁሩ ተመንዘላዘል አቅቷት ነው እንዴ? ሌላ ወንድ ጋር መሄድ አቅቷት ነው እንዴ? ልጁን እኮ ለማንም መስጠት ትችላለች። ለእናት ለእህት መስጠት ትችላለች። ሰታ ማለት ነው። ልክ እንደ አብርሃም እንደዚህ አይነት ድርጊት ላደርግ ብትል ታደርግ ነበረ። ወንድ ጋር ሄዳ እሷም የራሷ ህይወት መኖር ትጀምራለች። ገባች አይደለ? መጀመር ብትፈልግ ኖሮ ትሄድ ነበረ እሷም። ነገር ግን እሷ ምንድን ነው ያደረገችው? ልጄን አሳድጋለሁ አርፌ እቀመጣለሁ ብላ ነው ቁጭ ያለችው። መሆንም የሌለባት ነገር ነው። ሩታዬ እንኳንም ያላደረግሽው፣ የምር እንኳንም ያላደረግሽው። አሁንም እንደዚህ አይነት ድርጊት ውስጥ እንዳትገቢ። ልጅሽ አርፈሽ አሳድጊ። እናት ጠንካራ ስትሆን እናት አባት ሆና ልጇ ስታሳድግ ነው የሚያምርባት እንጂ እንደነ ስማይ ጠሪ አትሆኝበት። እውነት እነ ስማይ ጠሪ እኮ ጋይስ አሁን እንዴት አድርጌ ልፈትፍትላችሁ? ወልደው ባላቸው ፈተዋል እኮ። የምሬ ነው። አሁን እያንዳንዳቸው ማለት ነው ባል ያላቸው ሊመስላችሁ ይችላል። 3 ዱብ ታረጋለች፣ ፍቺ ናት። ትንዘላዘላለች፣ እዚህ ጋር ታኛኛኝ ትላለች። በሰው ትዳር ላይ 2 ትወልዳለች፣ መታ እዚህ ጋር እኝኝ ትላለች። ወንድ ልጅ ላይ ተለጥፋ ደግሞ ምን ይመስላሉ? ጨበሪያ ፍየሉላ ማለት ነው። ፍየል ራሱ ስርዓት አለው። እውነት አንዳንድ ፍየሎች ናቸው አይናቸው የሚያስፈራ። ምን ይመስላሉ እነዚህ? ምድረ ጨበሪያ ሙላ። ለማንኛውም ልጅ አትበኝ። ሮታ ደግሞ የፈለገችበት የመሄድ መብት አላት። እናንተ በልጅ አስራችሁ ልታስቀምጧት አትችሉም። ሲቀጥል ደግሞ አትደራረቡባት። ልክ እንደ ዴብ ረጋ ሰከን በሉ እሺ። እና ውድ ቤተሰቦቼ ሰላሙን ሁሉኝ በያላችሁበት